ትንሽ ከበድ ያለ ህልም አሳይቶኛል። ጸልዩበት፣ እናንተም ጸልዩበት። የአራዳ ጊዮርጊስ ፍርስርስ ብሎ ጠቅላላ ፈራርሶ ዙሪያውን ሳር በቅሎበት፣ እንዲሁም የምትፈቱም ካላችሁ እዚህ ውስጥ ከባድ ህልም እና ምን ሊመጣ እንደሆነ ትንሽ ይከብዳልና የአራዳ ጊዮርጊስ አይደለም ትርጉሙ። እኔ ያየሁት ግን የአራዳ ጊዮርጊስ ፈርሶ ሳር በቅሎበት ነው ያየሁት ዛሬ። ግን ትርጉሙ ሌላ ነው። የቤተ ክርስቲያናችን የሀገራችን ጉዳይ ስለሆነ ሁላችሁም ጸልዩበት ለማለት ፈልጌ ነው። አሁን የት ነው ያለን? በቻይና ካምፕ ደብረ ምሕረት ቅዱስ ሥላሴና ቅዱስ ሚካኤል ቤተክርስቲያን። እንግዲህ በጣም ስራው ጥሩ እየሄደ ይመስለኛልና እግዚአብሔር ይመስገን። አሁን ጉልላቱ እየተሰራ ነው። አሁን ዋናው የተቸገራችሁበት ነገር ምንድን ነው? አሁን በጣም ችግር ላይ የሆንበት ነገር ምንድነው? ስራ የሚሰሩልን ስራ ሰራተኞቻችንን ክፍያ መክፈል አልቻለም። ደብሩ ነው ክፍያው የጉልበት ስራ የጉልበት ሰራተኞቻችንን የአናጺ የግንበኛ እና የረዳት ሰራተኞቻችንን ክፍያ መክፈል አልቻለም ደብሩ። ምክንያቱም አካውንት ላይ የሚገባውን እየተጠቀመ ያለው። አሁን ባለው ሁኔታ ግን ደብሩ አልቻለም ክፍያ ለመክፈል። ምክንያቱም በሳምንት ከ100,000 ብር በላይ ነው የሚወጣው። የተለያዩ ደግሞ ጥቃቅን ወጪዎች አሉ፣ የእንጨት የምራሌ ብዙ ወጪዎች አሉ፣ ጥቃቅን ወጪዎች እና ሚስማርን ጨምሮ ደብሩ ይሄንን ክፍያዎች መሸፈን አልቻለም። በሳምንት ከ100,000 ብር በላይ ስለሚወጣ በዛም አማካኝነት ያው እየተንገዳገደ ነው ያለው። ከደሞዛቸው እየቀነሱ ነው የሚሰጡት። አዎ ከደሞዛቸው እየቀነሱ እየተባበሩ አካውንት ላይ የሚገባውን ያነሱ ያወጡ ነው እንትን የሚሉት። አሁን ላይ ግን አልቻሉም፣ ክፍያውን መክፈል አልቻሉም። ለአንድ ሰው በቀን ስንት ይከፈላል? የተለያየ ሙያ ነው። አዎ ለረዳት 600 ብር ነው የሚከፈለው። ለአናጺ 1,000 ብር ይከፈለዋል። ለግንበኛም ከ1,000 ብር እስከ 1,200 ብር ይከፈላቸዋል። እንደዛ ነው የሚከፈላቸው። አሁን ደግሞ የቀጣይ የጣሪያ ስራ አለ። የጣሪያ ስራው ላይ ደግሞ ያው አናጺዎች ናቸው፣ ባለሙያ ናቸው መሆን ያለባቸው። በኤጋ ቆርቆሮ ነው የሚሰራው። ለእነሱ እያወዳደርን ነን ያለ ነው። በካሬ ነው የእነሱም ክፍያ። የእነሱ ክፍያ ራሱ አሳሳቢ ሆኖብናል። የሞራሌ ግዢ አለ፣ ተጨማሪ የእንጨት ግዢም አለ። እሱ ክፍያዎች አሳሳቢ ሆኖብናል እና ደብሩ እስካሁን ድረስ ያለውን እንደምን ተጣጥረው የደብሩ ሰራተኞች ክፍያውን እያደረጉ ነበረ። አሁን ላይ ግን ትንሽ ማቴሪያሉን የሚያመጣው ሰው ነው፣ ምዕመኑ ነው። ማቴሪያሉን የሚያመጣው ሰው ነው። ግን የሰራተኛ ክፍያ አሁን ችግር ነው። የሰራተኛ ክፍያ ስራው እንዳይቆም ያሳሰባችሁ እሱ ነው። አዎ በጣም ያሳሰበን፣ በቃ ስራው እንዳይቆም። ምክንያቱም መክፈል አልቻሉም። እየከፈልን ራሱ ያሉት ተሰጥቶ ቅዳሜ ቀን ነው ክፍያ በየሳምንቱ ነው የሚካሄደው። ቅዳሜ ነው የሚካሄደው። በጣም የሚገርማችሁ ቅዳሜ ዕለት ይወስዱና ልክ አለቀ ሲባል የሚቀጥለው ሰራተኛ ደግሞ እስከ ሮብ እስከ ሐሙስ ጠብቆ ነው ደግሞ የሚወስዱት። ይህን ያህል ችግር ውስጥ ነን ያለ ነው እና እንዳይቆምብን እንደው በእግዚአብሔር ስም እንጠይቃለን። በስላሴ ስም በቅዱስ ሚካኤል ስም እርዱን፣ ድረሱልን እንላለን። አመሰግናለሁ።